ማን ከማን ጋር ይገናኛል የሚለው ድልድል ይፋ የሚደረገው አንዳንድ ነገሮችን እንጥቀስላችሁ። እንግዲህ ቀደም እንዳልነው የ2026-27 የአውሮፓ ሻምፒዮንስ ሊግ ከሊግ ፌዝ ከጀመረበት ጊዜ ጀምሮ ለሶስተኛ ጊዜ የሚደረግ ነው። የባለፉትን በሊግ ፌዝ የነበሩትን ውድድሮች ፓሪሰን ጀርመን በድል ማጠናቀቁ ይታወሳል እና የዘንድሮ ለሶስተኛ ጊዜ የሚደረገው ነው። አጠቃላይ 36 ቡድኖች ናቸው በኳሊፋይ በማድረግ ወይም ደግሞ የማጣሪያ አድርገው የመጡ ቡድኖች አሉ። ለምሳሌ ፌነርባቼ ሊዮንን አሸንፎ ጓንድዙ ትናንት አበረ እኮ ሶፊ 2-1 አሸንፎ እንዲህ ደጋፊዎቹ ለጣቱን አውጥቶ ሁሉ ሰደባቸው። እንግዲህ ሊዮን የሀገሩ ክለብ ነው፣ ፈረንሳይ ክለብ ነው። ሜዳው በሊዮን ሜዳ ነው እና በቃ ግጭት መሃል ላይ አዋከቡት። የነዛም ተጫዋቾች መጡ። አንድ ደጋፊ እንደውም አየር ላይ ተወርሮ በጫማ ጥፊ ሊያቀምሰው ነበር ወደ መልበሻ ክፍል ውስጥ ሊገቡ ሲሉ ጓንዱዚ አንደኛ ጣቱን አውጥቶ ተሳደበ፣ ሁለተኛ ደግሞ ጨዋታው ካለቀ በኋላ ወደ ደጋፊው ቀጥታ ሄዶ ወደ ደጋፊው እና ፌነርባቼ ውስጥ በነገራችን ላይ እንጎሎ ኮንቴ መዛ ነው ያለው፣ ጓንዱዚም አለ እና ይሄ ቡድን አልፏል። ዞሮ ግን የአውሮፓ ሻምፒዮንስ ሊግ 36 ቡድኖች ናቸው የሚደለደሉት። በእያንዳንዱ 8 ጨዋታዎችን ያደርጋል። 29 ቡድኖች ከባለፈው ዓመት ውጤታቸው በቀጥታ ያለፉ ናቸው 29 ቡድኖች። ቀሪዎቹ 7 ደግሞ በፕሌይ ኦፍ ተወስነው የመጡ ናቸው። ከነዚህ መካከል ኤኬ አቴንስ 4-0 ያሸነፈበት የግሪኩ ክለብ የቡልጋሪያውን ሌቭስኪ ሶፊያን አሸንፏል። ስሎቫን ብራቲስላቫ ያያ ቱሬ ለሻምፒዮንስ ሊግ አበቃው ቡድን ነው። የመጀመሪያው አፍሪካ አሰልጣኝ ሆኗል። የመጀመሪያው አፍሪካዊ አሰልጣኝ ሻምፒዮንስ ሊግ በመግባት ስሎቫን ብራቲስላቫን የስሎቫኪያ ክለብ ነው። ያያ ቱሬ የቀድሞ የባርሴሎናና የማንቸስተር ሲቲ ዲናሞ ወይም የኮሉትሬ ወንድም ያያ ቱሬ የስሎቫን ብራቲስላቫ የስሎቫኪያው ክለብ አሰልጣኝ ነው። የስሎቫኒያውን ሴዤን 2-1 አሸንፈው ነው በተጨማሪ ደቂቃ እና ያያ ቱሬ እያሉ ነበር ሲጨፍሩለት የነበረው። ሊዮን ከፌነርባቼ 2-1 አሸንፏል። እንዳልኳችሁ ጓንዱዚ በቃ ሌላ ሰው ሆኖ የታየበት ነው። የግጭት ማዕከል ሆኖ ጨዋታውን የተመለከታችሁ ትኖራላችሁ ብዬ አስባለሁ። ወይ ደግሞ እንዲሁ ቲክታክ ላይ የተቆረጠ ምስል አይታችሁ ሊሆን ይችላል። በጣም ብዙ ውጥንቅጡ የበዛ ነበር። ጨዋታው ካለቀ በኋላ በተለይ ከልምምድ ጀምሮ ነበር ጣቱን እያወጣ ሲሳደብ የነበረው ጓንዱዚ። ማቴዎ ጓንዱዚ የቀድሞ የአርሰናል አማካኝ ነው። ሌላው የኖርዌው ቫይኪንግ የክሮኤሽያውን ዳይናሞ ዛግሬብን 3-1 የረታበት ጨዋታ ነው። እነዚህ ጥቂቶቹ ናቸው ከሰባቱ ቡድኖች መካከል በፕሌይኦፍ የመጡ ናቸው። ሌሎች 29ኙ ግን በቀጥታ ከባለፈው የውድድር ዓመት በተሰጣቸው ኮታ መሰረት ከተለያዩ ሀገራት የመጡ ከአውሮፓ ቡድኖች የመጡ ናቸው እና ለሶስተኛ ጊዜ ነው። እያንዳንዱ ቡድን ከእያንዳንዱ ፖት ወይም ቋት 2 ቡድኖችን የሚያገኝ ይሆናል። የአንድ ሀገር ክለቦች እርስ በርስ አይገናኙም በሊግ ፌዝ ላይ። ሌላው ደግሞ በዘንድሮ ዓመት አዲስ የተጨመረ ህግ አለ። ሊቨርፑልና ሪያል ማድሪድ በባለፉት 2 ተከታታይ የሊግ ፌዝ ጨዋታዎች አንፊልድ ላይ ተገናኝተዋል። ለሶስተኛ ጊዜ አንፊልድ ላይ መገናኘት አይችሉም። ስለዚህ ሊቨርፑልና ሪያል ማድሪድ ከተደለደሉ አንፊልድ ይቀርና ሳንቲያጎ ቤርናባው ላይ ይሆናል ማለት ነው። በተመሳሳይ አርሰናልና ኢንተር ሚላን የባለፉትን 2 የሻምፒዮንስ ሊግ የውድድር ዓመታቶች በኢንተር ሚላን ሜዳ ሳንሲሮ ላይ የተገናኙ በመሆኑ ኢንተር ሚላንና አርሰናል ዘንድሮ በድልድሉ የሚገናኙ ከሆነ ሜዳው ተቀይሮ ኤሚሬትስ ላይ ይሆናል ማለት ነው። ከምሽቱ 12 ሰዓት ጀምሮ ድልድሉ ይከናወናል። ፖቶቹን ልጥቀስላችሁ። ፖቱ 1 ትልቅ ደረጃ ላይ ያሉ ትላልቅ ቡድኖች ናቸው። የፈረንሳዩ ፓሪሰን ጀርመን፣ የጀርመኑ ባየር ሙኒክ፣ የስፔኑ ሪያል ማድሪድ፣ የእንግሊዙ ሊቨርፑል፣ የጣሊያኑ ኢንተር ሚላን፣ የእንግሊዙ ማንቸስተር ሲቲ፣ የእንግሊዙ አርሰናል፣ የስፔኑ ባርሴሎና እና የስፔኑ አትሌቲኮ ማድሪድ። እነዚህ 9 ቡድኖች ፖት 1 ላይ ይገኛሉ። ፖት 2 ላይ ወይም ቋት 2 የምንለው ላይ ለድልድሉ ደግሞ የተቀመጡት የጀርመኑ ቦሩሲያ ዶርትመንድ፣ የጣሊያኑ ሮማ፣ የፖርቹጋሉ ስፖርቲንግ ሊዝበን፣ የእንግሊዙ አስቶን ቪላ፣ የፖርቹጋሉ ፖርቶ፣ የእንግሊዙ ማንቸስተር ዩናይትድ፣ የቤልጂየሙ ክለብ ብሩዥ፣ የስፔኑ ሪያል ቤትስ እና የኔዘርላንዱ ፒኤስቪ አይንድሆቨን ናቸው።
ሶስተኛው ላይ የተቀመጡት ቋት 3 ላይ የሚገኙት ቡድኖች የኔዘርላንዱ ፌኖርድ፣ የፈረንሳዩ ሊል፣ የኖርዌይ ቦዶ ግሊምት፣ የጣሊያኑ ናፖሊ፣ የጀርመኑ አርቢ ላይፕዚግ፣ የስፔኑ ቪያሪያል፣ የዩክሬኑ ሻክታር ዶኔስክ፣ የቱርኩ ጋላታ ሳራይና የቱርኩ ፌነርባቼ ትናንት ሊዮንን አሸንፎ ጓንዱዚ የብጥብጥ ማዕከል የነበረበት ማለት ነው። ፖት 4 ላይ የተቀመጡ አዳዲስ ገቢዎችን ጨምሮ ለምሳሌ አሁን ኮሞ ለመጀመሪያ ጊዜ ነው በሻምፒዮንስ ሊግ። ቴሪ ኦንሪ ድርሻ አለው። ፋብሬጋስም ድርሻ ሊገዛ ሂዶ ነው አሰልጣኝ ሆነው ባይዘው ታሪኩን ታውቀዋለህ ሶፊ። ድርሻ ሊገዛ ሂዶ ነው ፋብሬጋስ የዚህ ቡድን አሰልጣኝ ሆኖ የቀረው ማለት ነው የኮሞ እና ፋብሬጋስ ለሻምፒዮንስ ሊግ አብቅቶታል። ይህንን ቡድን ለመጀመሪያ ጊዜ ነው። ላስክ በተመሳሳይ የኦስትሪያ ክለብ ሻምፒዮንስ ሊግ ለመጀመሪያ ጊዜ። ቫይኪንግ ሻምፒዮንስ ሊግ ላይ ሲመጡ አዳዲስ ቡድኖች ተካተዋል ዘንድሮ። እነዚህ ፖት 4 ወይም ቋት 4 ወይም ደግሞ ከሌሎቹ በደረጃ ዝቅ የሚሉ በአቋም የተቀመጡ ናቸው። የኖርዌዩ ቫይኪንግ፣ የስሎቫኪያው ስሎቫን ብራቲስላቫ የያያ ቱሬ ቡድን ማለት ነው፣ የቼክ ሪፐብሊክ ወይም የቼኪያው ስላቪያ ፕራግ፣ የጀርመኑ ስቱትጋርት፣ የኦስትሪያው ላስክ፣ የግሪኩ ኤኬ አቴንስ፣ የጣሊያኑ ኮሞ፣ የፈረንሳይ ሎንስ እና የአዘርባይጃኑ ሳባህ ናቸውና ዛሬ ምሽት ድልድሉ ይደረጋል ከዚህ አንጻር ማለት ነው። ጥቂት ነገር ሶፊ አንድ ደቂቃ እስኪ በዚህ በሻምፒዮንስ ላይ በጣም አሪፍ ድልድል እንደሚሆን ይጠበቃል። ለየት የሚያደርገው ዘንድሮ እንግዲህ ማንቸስተር ዩናይትድም ወደዚህ ድልድል መግባቱ አስደሳች ነገር ነው። ትልቅ ክለብ ከመሆኑ ጋር ተያይዞ ማንቸስተር ዩናይትድ ፖት 2 ላይ ነው ያለው። ስለዚህ ማንቸስተር ዩናይትድ ለምሳሌ ፓሪስ ሰን ጀርመንን፣ ባየር ሙኒክን፣ ማድሪድን፣ ኢንተር ሚላንን፣ ባርሴሎናና አትሌቲኮ ማድሪድ ከነዚህ አንዱን ያገኛል ዙሮ ማንቸስተር ዩናይትድ። ስለዚህ በጣም ትልቅ አንዱ ከፖት 1 2 ነው የሚያገኘው። ከፖት 2 ነው የሚያገኘው። ኦኬ ከሁሉም ፖት ሁሉም እያንዳንዱ ክለብ ከእያንዳንዱ ፖት 2 እያገኘ ይመጣል። 8 ይሆናሉ ራሱን ስታወጣው ክለቡን። ትክክል። ከዛ ከዶርትሙንድ፣ ሮማ፣ ስፖርቲንግ ሊዝበን፣ አስቶን ቪላ፣ ፖርቶ ራሱ ማንቸስተር ዩናይትድ የሚገኝበት ምድብ ነው። ሶስተኛና አራተኛ ቋት ላይ ያሉት በንጽጽር ደከም ያሉ ቡድኖች ናቸው። እነ ፊኖርድ፣ እነ ሊል፣ እነ ቦዶ ኪልሚት፣ ናፖሊ፣ ቪያሪያል፣ ፊነርባቼ፣ ሻካታር፣ ጋላታ ሰራይና ናፖሊያን ፖስት 3 ላይ ከባድ ቡድኖች ይመስላሉ ካሉት እንደዚሁ በእይታ ደረጃ። ሌላው እንግዲህ ፖት 4 በአብዛኛው ትንሽ ቡድኖች ናቸው። ሁሉም ከፖት 3 በላይ ያሉት ቡድኖች ያሸንፏቸዋል ተብሎ የሚገመቱ ቡድኖች ናቸው። ስለዚህ ምሽት ከ12 ሰዓት ጀምሮ ዩሮፓ ሊግም ስላለ ይወጣል። 1 ሰዓት ላይ የሻምፒዮንስ ሊጉ ይወጣል። ስለዚህ ሲወጣ ደግሞ ሙሉን ዝርዝር ለአድማጮቻችን ነግራቸዋለን። ግን ተጠባቂ ነው። ማን ከማን ሊገናኝ ይችላል፣ ትልልቅ ጨዋታዎች እነማን ሊሆን ይችላሉ የሚለው አጓጊ ነው። የምድብ ጨዋታዎች እንግዲህ ቁጥራቸው መጨመሩን ተከትሎ ብዙ ልዩነቶችን የምንመለከትበት ይሆናል ተብሎ ይጠበቃል። እንግሊዝ እንግዲህ በነ አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እንደዚሁም በነ አስቶን ቪላ እንግሊዝ የምትወክል ይሆናል። እነዚህ ክለቦች እስከምን ድረስ ይጓዛሉ ሊቨርፑልን ጨምሮ አብረን እናያለን። 5 ክለቦች ናቸው በሻምፒዮንስ ሊግ ያሉት፣ አርሰናል፣ ሊቨርፑል፣ ሲቲ፣ ዩናይትድ እና አስቶን ቪላ። ሌላው የካራባው ካፕ ድልድል ትናንት ይፋ ተደርጓል። ዋና ዋናዎችን ለመጥቀስ ያክል ማንቸስተር ዩናይትድ ከብራይተን ጋር፣ ማንቸስተር ሲቲ ከኖርዊች ጋር፣ አርሰናል ከኢፕስዊች ጋር ይገናኛል። ሊቨርፑል ከቶተንሃም ካራባው ካፕ በጥሎ ማለፍ ሲያሸንፍ ሳቪዮ ከማንቸስተር ሲቲ ሄደው ሳቪኒዮ ባይዘው ሳቪዮ ተብሏል። ሳቪዮ የሚገራርም ጨዋታ ነው ያደረገው። ምርጥ ጎል አስቆጥሯል። ከአንድ ጨዋታ 1 ጎል 1 አሲስት ነው ይዞ የወጣው። ልክ ነው። በማንቸስተር ሲቲ እኮ ከ39 ጨዋታ 5 ጎል ነው ያስቆጠረው። ትክክል ነው ግርሜ። እና ሳቪዮ ጥሩ ግብአት ነው ለቶተንሃም። ማንቸስተር ዩናይትድን ብራይተን አልፋተዋል። ማንቸስተር ዩናይትድ ብራይተን፣ ሊቨርፑል ቶተንሃም አሪፍ ጨዋታዎች ናቸው። አርሰናል ኢፕስዊች፣ ማንቸስተር ሲቲ ኖርዊች። በጣም አሪፍ አጋሮቻችን እውቅና እንሰጣለን። እናት ባንክ ይመቻችሁ ብሏቸዋል። ከልብ እናመሰግናለን። እናት ባንክ ኡሜ ከወለድ ነጻ የባንክ አገልግሎት የሚያገኙበት ነው። ማለዳ ፎም ምቾት ስም አለው ማለዳ ይባላል። ዶክተር መቤት ጥርስ ሕክምና ማዕከል የጥርስ ችግር ካለ ጊዜ አይስጡ። የነርቭ ችግሮችም ከጥርስ ጋር ተያይዘው ከመጡ ይፍጠኑ። የወለቁ ጥርሶችም ካሉ ይተከላሉ። በተጨማሪም ደግሞ የሚስተካከሉ ጥርሶች ካሉ፣ የሚታሰሩ ካሎች ኢንቪዚብል ብሬስም የታኦርቶዶንቲክ ብሬስም አለ። ዶክተር መቤት ጥርስ ሕክምና ማዕከል በስፔሻል ፓኬጅ አዘጋጅቶልዎታል። ኤርሚሲ ነው ለሲኖችን ማን እንደ ኤርሚሲ ነው። ሲኖትን ለማስተካከል ከሲኖ ለመግዛት ሲፈልጉ ያማክሯቸው 0964488888 አቃቂ ቃሊቲና ኃይሌ ጋርመንት ከኢትዮጵያዎች ደግሞ በጅቡቲ ያላቸው። እንደዚሁም ዲኤስቲቪ ኢትዮጵያ ይለያል። ዲኤስቲቪን ያስገቡ በ999 ብቻ ዲኮደሩን ማግኘት ይችላሉ። ቅዳሜና እሁድ ጨዋታዎችን ፏ ብለው በዲኤስቲቪ መርከቱ። አሁኑኑ ወደ ዲኤስቲቪ ጎራ በማለት ያስገቡ። ከዛ ውጭ ሮሜ የበሳሎና ስፓ መጪ ቅዳሜና እሁድ እየመጣ ነው። ስለዚህ ለውበት ማን ሮሜ የበሳሎና ስፓ ይላቸዋል። ሮሜ የበሳሎና ስፓ ሩ የበሳሎና ስፓ ተብሏል። ሩጂም 24 ሰዓት አገልግሎት ግርምዬ እንሰላበት። አጋሮቻችን ቴክኒሻናችን ኢዮኤል ያስደምጣል። እኛ ከወዲሁ ተሰናበትን። ነገ ምሽትም ቀንም አለን። በጨዋታም በኖርማል ፕሮግራማችን እንገናኛለን። መልካም ቀን ይመቻል።
ከቻይና ወደ ኢትዮጵያ